ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ፣ ከጭንቀት ብርሃን ያወጣ፣ ተስፋ እንዴት አይሰንቁም? ጦረኛ ግጭት ጨማቂ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በሁለት ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉትም ነበር። የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደ እርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ ነኝ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም ፓርላማ ውስጥ። ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ
ግጭት ጨማቂ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። በመሳደብ አይደለም። ከዚያ አልፎ በኃይል የተመረጠን መንግስት መናድ ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሀሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ ነው። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል፣ በአዲስ አበባ ክልል ውስጥ፣ በአዲስ አበባ ከተማ ውስጥ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎችም ስለሆን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። ለምሳሌ ጦርነት በሚመለከት ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ የማውቀውን ሳይሆን በአካል የማውቀውን ግን ላስታውሶ በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ያሉ ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም? በሚዲያ ይቻል ውስጥ ጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማብራት ያህል ስለሆነ
አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ ነው። ሰላም ፍለጋ ነው። የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሐሳብ በነፃነት እያነሳበት ያለ አውድ ነው። ይሄ መጠናከር አለበት። ጠቃሚ ነው። በአንድ በኩል ችግር አለ። ህገ መንግስቱ ይቀደድ ይባላል። የለም እኛ አንቀድም፣ ህዝብ አወያይተን አማክረን ሁሉም ሳይኖሮት ነው የሚቀየረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስራ ጋር ተያይዞ የተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው የቼክ ኤንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታስሩ ይባላል። ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል። ይሄ ሆኖ ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ልምምድ ስላልነበረ አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል። በብዙ ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል። ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው። ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ፣ ከጭንቀት ብርሃን ያወጣ፣ ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቱ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እና ይሄ ሁሉ የመለስኩት እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበረው ምክር ቤት ክብር ሲባል አንዳንዱ ጉዳይ ቢታይ ብዬ ነው። ካነሷቸው ጫፍ የወጡ ክሪቲክሶች እና ሂሶች መካከልም ቢሆን ለኛ ጠቃሚ የሚሆኑትን ጉዳዮች ግን ፈትሸን እንወስዳለን። ማደግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት ነው። ኢትዮጵያ በሽንገላና በእውነት መካከል የሽግግር መንግስት አስፈላጊነትና የህልውናችን ጥያቄ። ዛሬ በኢትዮ አዲስ ዴይሊ የምንወያይበት ርዕሰ ጉዳይ ስለ አንዲት ሀገር የፖለቲካ ቅርጽ ብቻ አይደለም፣ ስለ ሚሊዮኖች ህይወት፣ ስለ ትውልድ ቀጣይነትና ኢትዮጵያ ስለምትባለው የታሪክ ባለቤት ሀገር ህልውና ነው። ኢትዮጵያ
ረጅም ዘመናት ያስቆጠረ የመንግስትነት ታሪክ ያላት ዓለም ገና በጨለማ ውስጥ በነበረበት ወቅት የራሷን ስልጣኔ የገነባች የራሷ ፊደልና የቀን አቆጣጠር ያላት ኩሩ ሀገር ናት። ነገር ግን ዛሬ ላይ ቆመን ስንመለከት በአንድ ወቅት ከኛ ጋር እኩል የነበሩ ሀገራት ጨረቃ ላይ ለመኖር ሲመራመሩ፣ እኛ ግን እዚሁ ምድር ላይ ነን። አብሮ መኖር አቅቶን በልጆቻችን ደም ምድሪቱን እያራስናት እንገኛለን። ለምን? ይህ ጥያቄ የዛሬ ውይይታችን መነሻ ነው። አብራችሁ ቆዩ። ኢትዮጵያ ስንል በዓለም ታሪክ መዝገብ ውስጥ ስሟ በደመቀ ቀለም የሰፈረ የገዘፈ ስልጣኔና የረጅም ዘመን የመንግስትነት ታሪክ ያላት ኩሩ ሀገር ናት። ገና የዛሬዋ እንግሊዝ እንደ አገር መመስረቷ ባልታወቀበትና አውሮፓውያን በጨለማ ውስጥ በነበሩበት ወቅት አባቶቻችን ጠንካራ ማዕከላዊ መንግስት መስርተው የአክሱምን ሐውልት፣ የላሊበላ ውቅር አብያተ ክርስቲያናትና የጎንደር ቤተ መንግስትን ሲገነቡ ዓለምን ያስደንቁ ነበሩ። የራሳችን ፊደልና የቀን መቁጠሪያ ያለን ጥቂት ከሚባሉ የዓለም ሀገራት አንዷ መሆናችን የሚነግረን ትልቅ እውነት አለ። ይህ በአንድ ወቅት እኛና እነዚያ ዛሬ ስልጣኔ ላይ የደረሱ ሀገራት በተመሳሳይ የእድገት ደረጃ ላይ እንደነበርን ነው። ታዲያ ዛሬ ምን ነክቶን ነው እነሱ ሰማይ ላይ ለመኖር ሲመራመሩና እኛ ግን ምድር ላይ አብሮ መኖር አቅቶን የምንባለው? ለዚህ ጥያቄ መልሱ ያለው በፖለቲካ ስርዓታችን ውስጥ ነው። እንግሊዞች የዛሬ 700 ዓመት ገደማ የጀመሩትና ብዙሃኑን የሚያሳትፍ አቃፊ የሆነ የፖለቲካ ስርዓት የመገንባት ሂደት ለዛሬው ብልጽግናቸው መሰረት ሆኗቸዋል። እኛ ግን ዛሬም በ21ኛው ክፍለ ዘመን ያንን ሂደት እንኳን አልጀመርንም። የድህነታችን የተመጽዋችነታችንና የእርስ በርስ መገዳደላችን ዋና ምክንያት ለዘመናት አንቆ ያዘን ነጣቂና ብላይ የሆነ የፖለቲካና የኢኮኖሚ ስርዓት ነው። ይህ ስርዓት ህዝብን እንደ ዜጋ ከማየት ይልቅ እንደ ጥላት የሚፈርጅ፣ ጥቂቶችን የሚያበለጽግና ብዙሃኑን የሚያገል በመሆኑ አገሪቱ ካለችበት ማጥ ውስጥ ልታወጣት አልቻለችም። ባለፈው ግማሽ ምዕተ ዓመት ውስጥ ኢትዮጵያ ህዝብ 3 መንግስት በደሙና ባጥንቱ ከስልጣን አውርዷል። በ1967 ዓመተ ምህረት የፊውዳሉን ስርዓት፣ በ1983 ዓመተ ምህረት ወታደራዊውን ደርግ፣ በ2010 ዓመተ ምህረት ደግሞ የህወሓትን አምባገነንነት አስወግዶ ቢጥልም በምትኩ ፍትህና እኩልነት የሰፈነበት ስርዓት መገንባት ባለመቻሉ ዛሬም የዋዚሩት ውስጥ ይገኛል። አሁን በስልጣን ላይ ያለውና የጠቅላይ ሚኒስትር አብይ አህመድ መንግስት በ2010 ዓመተ ምህረት በታሪካችን ታይቶ በማይታወቅ ከፍተኛ ህዝባዊ ድጋፍ መጥቶ ነበር። ነገር ግን ብዙም ሳይቆይ ራሱ ወደ አንድ ሰው ፈላጭ ቆራጭነት ለውጦ ሀገሪቱን ወደ ጥልቅ ቀውስ መርቷታል። ዛሬ ኢትዮጵያ ውስጥ የሚታዩ ፖለቲካዊና ኢኮኖሚያዊ ቀውሶች መንግስት ሊፈታቸው ቀርቶ እሱ ራሱ የችግሮቹ ፈጣሪ ሆኗል። ስር የሰደደ የብሔር ፖለቲካ፣ የእርስ በርስ ጦርነት፣ የዜጎች እልቂትና ሀገሪቱ ወደ መንግስት መፍረስ ደረጃ አድርሷታል። በማዕከላዊ መንግስቱና በተለያዩ ክልሎች መካከል ያለው መተማመን ተሟጣልቋል። በዚህም አስከፊ ሁኔታ ውስጥ ምርጫ እናካሄዳለን ማለት ከእውነት የራቀ መራራቅ ነው። ዜጎች ገበያ ወጥተው ምግብ መሸመት ባልቻሉበት፣ በሚሊዮኖች የሚቆጠሩ ተፈናቃዮች ባሉበትና ጋዜጠኞችና የፖለቲካ መሪዎች በታሰሩበት ሀገር ውስጥ የሚካሄድ ምርጫ ትርጉም አልባ ነው። ስለዚህም ኢትዮጵያን ከዚያ ዘቅጥ ለማውጣት የሽግግር መንግስት መመስረት አማራጭ የሌለው አስፈላጊ ጉዳይ ነው። የሽግግር መንግስት ለምን አስፈለገ ብለን ስንጠይቅ ሀገራዊ ቀጣይነታችንን ለማረጋገጥ መሆኑን እንረዳለን። የአሁኑ ህገ መንግስት ኢትዮጵያን እንደ ቋሚ ሀገር ሳይሆን ብሔሮች ከፈለጉ ከሚቀጥሉባት፣ ካልፈለጉ የሚበተኑባት አድርጎ መመልከቱ ለህልውናችን ትልቅ አደጋ ነው። ዛሬ በየቦታው ለሚታየው የግዛት ይገባኛል ሽኩቻና የብሔር ግጭት ዋነኛው ተጠያቂ ይህ በቋንቋ ላይ የተመሰረተ የዘር ፌዴራሊዝም ነው። ህዝቡ ለሁለት ከፍሎ ያከራከረው የህገ መንግስትና ስርዓት መሰረታዊ ማሻሻያ ያስፈልገዋል። ይህን ለማድረግ ደግሞ የአሁኑ መንግስት አማኒነት የለውም። በምትኩ ሁሉንም የማህበረሰብ ክፍሎች የሚወክል የሽግግር መንግስት ቢመሰረት የተሻለ ቅቡልነትና ሀገራዊ ኃላፊነት ይኖረዋል። ከዚህም በተጨማሪ በአሁኑ ወቅት በአማራና በኦሮሚያ ክልሎች የሚካሄደው ደም አፋሳሽ ጦርነት እንዲቆም የታጠቁ ኃይሎች በጠረጴዛ ዙሪያ ተቀምጠው የሚደራደሩበት መድረክ መፍጠር አለበት። ሰላምና መረጋጋትን ለማምጣት የጦር ወንጀልና የዘር ማጽዳት የፈጸሙ አካላትን ተጠያቂ ለማድረግ እውነተኛ ብሔራዊ እርቅ ለማስፈን የሽግግር መንግስት ብቸኛው ድልድይ ነው። የኢኮኖሚው ሁኔታም ቢሆን እጅግ አሳሳቢ ደረጃ ላይ ደርሷል። በጦርነቱ ምክንያት የወደሙ መሰረተ ልማቶች፣ የውጭ እርዳታዎች መቀነስና የኑሮ ውድነቱ ተደማምረው ህዝቡን ለከፋ ረሃብና ድህነት ዳርገውታል። ትምህርት ቤቶች፣ የጤና ተቋማት ወድመዋል ወይንም ለጦርነት አገልግሎት እየዋሉ ነው።
መንግስት ግን ትኩረቱን በስልጣን ላይ ለመቆየት የሚያደርገው ትርጉም የለሽ ምርጫ ላይ በማድረጉ የህዝቡን ስቃይ ትላቦታል። ስለዚህም የሽግግር መንግስት ትኩረቱን በሰላም በመረጋጋትና በሰብአዊ ተደራሽነት ላይ በማድረግ ሀገሪቱን ከኢኮኖሚ ውድቀት የመታደግ ግዴታ ይኖርበታል። በተጨማሪም የፖለቲካና የሲቪክ ምህዳሩ እየጠበበ መምጣቱ፣ የፕሬስ ነጻነት መታፈኑና የሰብአዊ መብት ተሟጋች መሳደዳቸው ሀገሪቱን ወደ ለየለት የጨለማ ዘመን እየመለሳት ነው። ለዚህ መሰረታዊ መብቶች ለማስከበርና ነጻና ገለልተኛ የሆኑ ዲሞክራሲያዊ ተቋማትን ለመገንባት የሽግግር መንግስት አስፈላጊነት አጠያያቂ አይደለም። በጥልቅ ስንመለከተው የሀገረ መንግስት ግንባታ ሂደታችን ባለፉት 10 ዓመታት የተጓዝንበት መንገድ እጅግ ጠማማና ብዙዎችን ያገለለ ነበር። በአንድ በኩል ሀገራዊ አንድነት ያለ ብዝሃነት፣ በሌላ በኩል ደግሞ ብዝሃነትን ያለ አንድነት ለመገንባት የተደረጉ ሙከራዎች ለዛሬ ምስቅልቅልነት ዳርገውናል። የአሁኑ መንግስት ለውጥ ስም መጥቶ አሮጌውን የአምባገነን ስልት አዲስ መልክ ሲተገብር ማየት በእጅጉ ያሳዝናል። የህዝብ ድምፅ ተረክቶ የህግ የበላይነት ጠፍቶና የዜጎች ደህንነት አደጋ ላይ ወድቆ በስልጣን ላይ መቆየት ለታሪክ ተጠያቂነትን ያስከትላል። የሽግግር መንግስት አስፈላጊነት የሚመነጨው ይህ የተበላሸውን የፖለቲካ ባህል ቀይሮ ሁሉንም ኢትዮጵያ እኩል የሚሳተፍበትና ድምፁ የሚሰማበት ሀገር እንድትኖር ካለን ጉጉት ነው። ካልሆነ ግን የመበታተን አደጋው ከደጃፋችን ደርሷል። የታጠቁ ኃይሎችና የመንግስት ፍጥጫ ሀገርን ወደ አልተፈለገ አቅጣጫ እየወሰዳት ስለሆነ በአስቸኳይ ወደ ድርድርና ወደ ሽግግር ሂደት መግባት የግድ የሚልበት ወቅት ላይ እንገኛለን። ሽግግር መንግስት ሊመሰረት የሚችልባቸው መንገዶችን ስንመለከት በተለይም የታጠቁ ኃይሎች ሚና ችላ ማለት አይቻልም። በዛሬው ኢትዮጵያ ውስጥ እንደ ፋኖ፣ ኦነግ ሸኔና ህወሓት ያሉ ኃይሎችን ያላካተተ የሽግግር ሂደት ስኬታማ ሊሆን አይችልም። አንደኛው ዕድል የታጠቁ ኃይሎችን በመካከላቸው ያለውን ልዩነት አጥብበው ሲቪል ባለድርሻዎችን አሰባስበው አንድ ግንባር መፍጠር ነው። ይህ ግንባር መንግስት ከመውደቁ በፊት ተወያይቶ የሽግግር መዋቅር ካዘጋጀ ለአብይ አህመድ መንግስት የድርድር ጥያቄን ያቀርባል። ድርድሩ ከተሳካ ስልጣንን በሰላም ይረከባል። ካልሆነ ግን መንግስት ኃይልን የመወገድ ዕጣ ይገጥመዋል። ሌላኛው መንገድ ደግሞ በአገር ውስጥና በውጭ ያሉ ሲቪል ባለድርሻዎችን ጥምረት ፈጥረው ከታጠቁ ሀገሮች ጋር ስምምነት ላይ መድረስ ነው። ይህ ጥምረት መንግስትም ተሳታፊ የሚሆንበት የሽግግር ጥሪ ያቀርባል። መንግስት ጥሪውን ካልተቀበለ ግን ኃይል ከተወገደ በኋላ የሽግግር መንግስቱ ወደ ስልጣን ይመጣል። የመጨረሻውና ምናልባትም አስገዳጅ ሊሆን የሚችለው የኢትዮጵያ ቀውስና የቀጠናው የሰላም አደጋ ላይ ሲጥል ዓለም አቀፉ ማህበረሰብ ጣልቃ ገብቶ የሽግግር መንግስት እንዲመሰረት ጫና የሚያደርግበት ሁኔታ ነው። በአጠቃላይ ዛሬ ኢትዮጵያ ያለችበት ሁኔታ የሞትና ሽረት ጉዳይ ነው። እኛ ኢትዮጵያውያን የልዩነት ግንባርን አፍርሰን አንድ ላይ ከቆምን ችግሮቻችን ሁሉ ከኛ በታች ናቸው። ስቃዩ፣ በደሉና መከራው ብሔር አይለይም። ሁላችንም እኩል ሰለባዎች ነን። ስለዚህም ከዚያ ዘቅት ለመውጣት የምናደርገው ጥረት በብሔር ሊለያየን፣ ሊከፋፍለን አይገባም። የአብይ አህመድ መንግስት ከመወገዱ በፊት ሁሉንም ባለድርሻ አካላት ያካተተ የሽግግር መንግስት መመስረት ለነገ የማይባል ተግባር ነው። ይህ ሂደት ከጠመንጃ ባህል ወጥተን ወደ ውይይትና ድርድር የምንሸጋገርበት ታሪካዊ አጋጣሚ ይሆናል። ኢትዮጵያ እንደ ሀገር እንድትቀጥል፣ ዲሞክራሲያዊ ስርዓት እንዲገነባ፣ ዜጎቿ በሰላም እንዲኖሩ ከተፈለገ የሽግግር መንግስት አማራጭ ሳይሆን ግዴታ ነው። ሀገራችን የሺህ ዓመታት የታሪክ ስልጣኔ አስከብሮ ለትውልድ ለማቆየት ዛሬ የምንወስነው ውሳኔ ወሳኝ ነው። እኛ ኢትዮጵያውያን በጠረጴዛ ዙሪያ ተቀምጠን ችግሮቻችንን የመፍታት ብስለት ካላሳየን አደጋ የሁላችንም ይሆናል። ስለዚህም የሽግግር መንግስት መመስረት አገርን የማዳን የመጨረሻው ዕድላችን ነው። ይህ ጥልቅ ትንታኔ የሚያሳየን ኢትዮጵያ ውስጥ ያለው ችግር መዋቅራዊና ስር የሰደደ መሆኑን ነው። መፍትሄውም እንደዚሁ መዋቅራዊ ለውጥ የሚጠይቅ ነው። በአንድ ወገን አሸናፊ ላይ የተመሰረተ ፖለቲካ ሀገሪቱን ወደ ባሰ ጥፋት እንጂ ወደ ሰላም አይወስዳትም። የሽግግር መንግስት ማለት ሁሉም ባለድርሻ አካላት፣ የታጠቁ ኃይሎች፣ የፖለቲካ ፓርቲዎች፣ የሃይማኖት አባቶች፣ ምሁራን፣ የሲቪክ ማህበራት እኩል የሚሳተፉበትና የወደፊቷን ኢትዮጵያ መሰረት የሚጥሉበት መድረክ ነው። በዚህ ሂደት ውስጥ ነፃ የፍትህ ስርዓት፣ ገለልተኛ የጸጥታ ተቋማትና ህዝብን የሚያገለግሉ ሚዲያዎች ሊገነቡ የሚችሉት ዛሬ የምንከፍለው መስዋዕትነት ለልጆቻችን የምናወርሳት ሀገር እንድትኖረን ያደርጋል። ስለዚህም ሁላችንም ከጠበበ የብሔርና የቡድን ፍላጎት ወጥተን ለሀገር ህልውና ቅድሚያ መስጠት አለብን። ኢትዮ አዲስ ዴይሊ ተከታታዮቻችን ይህ ትንታኔ የሀገራችን ወቅታዊ ሁኔታ መጪውን የሽግግር ሂደት በጥልቅ ለመረዳት ይረዳቸዋል ብለን እናምናለን። ሀገራችን ከዚህ አደጋ ለማዳን የሽግግር መንግስት መመስረት ወሳኙ እርምጃ ነው ብላችሁ ታምናላችሁ?
ወይንስ ሌላ የተሻለ መፍትሄ አለ ብላችሁ ታስባላችሁ? አስተያየቶቻችሁን በኮሜንት አጋሩን። ቪዲዮውን ለብዙዎች እንዲደርስ ሼር በማድረግ አትርሱ። በቀጣይ በየትኛው ነጥብ ላይ በሰፊው እንድንወያይ ትፈልጋላችሁ? ሐሳባችሁን አጋሩን። ሀገራችን ሰላም ያደርግልን። አሜን። ቸር ሰንብቱ።